ነገም ኃይልን ስለምታደርግልኝ ቀድሜ አመሰግናለሁ ሲናገር እግዚአብሔር ኃይሌ ወፀወኔ ወመዳኔ እግዚአብሔር ኃይሌ እግዚአብሔር መጠጊያዬ እግዚአብሔር መድኃኒቴ ነው። እግዚአብሔር ኃይሌ ነው። እግዚአብሔር መጠጊያዬ አምባዬ ነው። እግዚአብሔር መድኃኒቴ ነው። ሊቃውንት ሲፈቱት እግዚአብሔር ብዋጋ ማሸነፊያዬ ጋሻዬ ብሸሽ መጠጊያዬ ነው ይላል። ሰልፍ በመጣ ጊዜ ድል የምነሳበት እሱ ነው። በሸሸው ጊዜ የማመልጥበት መጠጊያ እሱ ነው። የሚያድነኝም እሱ ነው የሚለውን ሊቃውንት ሲተረጉሙት የማያድን አምባ አለና ይላል። የማያድን አምባ አለና እግዚአብሔር ግን የሚያድን አምባ ነው። ብዙ ሰዎች የተጠጉበት አምባ ሁሉ አላዳናቸውም። አይታችሁ እንደሆነ ማለት ነው። እየሰማችሁ ነው? አዎ። የተጠጉበት አምባ ሁሉ አላዳናቸውም። እንደ ብዙ ሰዎች ሰው ሲያሰቃዩ የነበሩ ነገስታትን ሁሉ አንዳንድ ጊዜ ነገስታት፣ ኃያላን ሰዎች፣ ንፉግ ባለጸጎች እነዚህ አንዳንዱ ታሪክ እንደ ቁጭ ብዬ ሳስበው ብዙዎቹ ያ ነገራቸው እንዳጠፋቸው ነው። ጉድጓድ ውስጥ ከተማ ሰርተው የሚኖሩት ሁሉ መርምሮ አውጥቶ አንጠልጥለው የሚገንጥሉባቸው ሁሉንም የማያድን አምባ አለው። 100 ኪሎ ሜትር የምድር ውስጥ ከተማ ቢሰራ አንድ ሰው አይድንም። እግዚአብሔር ፊት ከሆነ ግን መሀል ከተማ ላይ ምንም ነው። በህዝብ መሀል ተሰውሮ ምንም አይደል። ዛሬ አቡነ ገብረ መንፈስ ቅዱስ ናቸው እንደምታውቁ። አቡነ ገብረ መንፈስ ቅዱስን አንዱ መነኩሴ ሂድና ጾም እንዲህ ያለ ቤተክርስቲያን ቅዳሴ ቀድሰን አሉ። አይ እንዴት አድርጎ ይሆናል? መነኩሴው በአብይ ጾም ከተማ ለከተማ ሚለዋች አልናገሩም። እነሱም አይሰሙኝም ብል ራሱ እግዚአብሔር የእኛ ጳጳሳት ይህን አይሰሙኝም ማለት የፈለጉ ሰልፍ በመጣ ጊዜ ሲጋራውን ድል እንዲያደረገ መጥተው እጁን ሳም አድርገውት ይሄዳል። ባይዲ እኮ ነው ያዩት። ትናንት ራሱ አይቻለሁ። ዛሬ ጠዋት ነው የገባው የሚለው ሊቃውንቱ እንደዛ ሊተረጉሙት እግዚአብሔር ጋር እንጂ ሰው ነውር ላይ አይደለም። ናቸው የማያድን አምባ አለ። ውበታችን መምጣት ያለበት ወደ እግዚአብሔር ግን የሚያድን አምባ እንድንጠቀም መጠጊያ ማድረግ ያለብን እግዚአብሔር የዘመን ጉዳይ እንጂ ማንም ሰው ከእግዚአብሔር ተለይቶ የተጠጋበት አምባ ሁሉ አይረባውም፣ አይጠቅመውም። ከእግዚአብሔር የተጠጋ ግን ይኸው ኤልዛቤልን ታውቋታላችሁ አይደለም? ናቡቴን እንደዚህ አድርጋ አስገድላ፣ እሷ ግን በግንብ የተሰራ ምርጥ ቤት በዘመኑ ድንጋይ ተወርሮ የማይፈነቅለው ቤት በሙሉ ሰርታ፣ ሰረገላ የማይገባበት ቤት ፈርሳ፣ ቤት ሰርታ በጦር የማይወጋ ቤት ሰርታ፣ ይገርማችኋል፣ ገለው አውጥተው በመስኮት ነው እንደው ጎትተው ይጣሏል። ደሟንም ውሻም የላሰው መጽሐፍ ቅዱስ ይናገራል። የሚያድን አምባ እግዚአብሔር። የሀብት አምባም አያድንም፣ የዘመድ አምባም አያድንም፣ የጦር የሰረገላ አምባም አያድንም። አንድ ሰው ብዙ ቀን ክፉ ነገር አልደረሰበትም ማለት መጨረሻው ያምራል ማለት አይደለም። ጽዋው ሞልቶ እስኪፈስ እግዚአብሔር ሊታገስ ይችላል። ትዕግስቱን የፈጸመለትና ሰው በቸርነቱ መጠቅመጥ ያቃተውለት ግን የፍርዱን ጽዋ ይቀዳው። የሚያድን አምባ እግዚአብሔር አምባዬ ተጠግቼ ያለው ማለት ነው። የሚያድን አምባዬ እግዚአብሔር ዘመድ፣ ስልጣን፣ ወገን፣ የጓደኛ ብዛት የሚያድን አያድንም። የሚያድን እግዚአብሔር ስልጣን ለዚህ ኃይሌ ወመድኃኔ የጨመረበት የሚያድን አምባዬ
አምላኬ ረዳኤ ወትክክል ቦቱ ፈጣሪዬ እውነተኛ ረዳቴ ነውና እታመንበታለሁ። እውነተኛ ረዳቴ ነው። እውነተኛ ረዳቴ ነው ሲል እውነተኛ ረዳት ማለት ምን ማለት ነው? እውነተኛ ረዳት ለምሳሌ አሁን ሰው እንጀራ አብልቶ እያበላ ብር ሰጥቶ ብር የሰጠው ሰውዬ ቪዲዮ ይቀርጻል። ልብስ አልብሶ ቪዲዮ ይቀርጻል። አሁን ደግሞ በእነዚያ ሰዎች ላይም አትፍረዱ። እንደዚህ ስላችሁ አንድ ሰውዬ ነበር ቅዱስ ዮሐንስ አፈወርቅ ልጅ እንዲህ ያለው፣ መምህር ሆይ ምጽዋት መመጽወት እወዳለሁ፣ ስመመጸውት ደግሞ ስመሰገን ደስ ይለኛል። ስለዚህ ውዳሴ ከንቱ ካለበት ጽድቁ አይጠቅመኝም ማለት ነው። ምጽዋቱን ልተወው ትላለህ ወይስ እንዴት ታላድርግ ነው? ተወው አለው። አይ ምጽዋቱን ተወው ካልከኝ ማነው ውዳሴ ከንቱን ተወው ካልከኝ ምጽዋቱን እተዋለሁ አለ። በል እንግዲህ ከነ ውዳሴ ከንቱ መጽውት አለ። ምክንያቱም ሰው አዝመራ ዘርቶ ምንም ባይጠብቀው ለእሸት ያህል ጥቂት አያጣም። አንተም ከነ ውዳሴ ከንቱ ስጥ ዝም ብለህ እግዚአብሔር በረዴቱ ዋጋ ይመጽሐም ነው። ስለዚህ ገኔ መመስገን ፈልጓል አክበብ ይፈልግ እኛም ነገር ይፈልግ ማለት የፈለኩት ግን እውነተኛ ረዳት የተባለው በመርዳቱ የማይመካ እግዚአብሔር በመርዳቱ አይመካም። ገብቷችኋል አይደል? አንዳንድ ሰው ሱሪ ገዝቶ አቀማመጣችሁን ሁሉ ኦዲት ማድረግ ይጀምሩ። ሱሪ ከገዛላችሁ አንተ ጭቃ ላይ ለምትቀመጥ ምን ሱሪቱን እያየ ነው እሱ ስለገዛ ግን ይችላል ነው ያላየው። እንደዛ የሚያደርግ ሰው አይቻልም። እንደሱ ነው የምታደርገው የሚል ማለት ነው። በይፋ መከራ ምን ያለው እውነተኛ የሚመጻደቅ ኧረ እንረጋጋ። በማን ላይ ነው ለዚህ የበቃል? አናውቅህም። ውሃ ቀቅለህ የምታድር አልነበርክም የሚል ሰው አለ። እንደዚህ ጠቅ የሚያደርግ በነገር መልስ እግዚአብሔር እንደዚያ ባሽሙር አይወጓም ሰጠው ብሎ እውነተኛ ረዳቴ ነው ያለው እሱ። እግዚአብሔር ሳይሰለች ይረዳል። ሳይሰለች ይረዳል። ሁልጊዜ ነው የሚረዳው። እግዚአብሔር ምንድን ነው የምትሉት? አንኮንዲሽናል ላቭ የምትሉት መሰለኝ አሉ። የእግዚአብሔር ፍቅር ሁኔታ የለውም ማለት ነው። ጥሩ ሰው በሆንኩ ቀን የረዳኝ እግዚአብሔር በረከስኩ ቀን አይተወኝም። ስለዚህ እግዚአብሔር እውነተኛ ረዳት። ሰው ግን ቀን የጣለለት ጥሎ ይሄዳል። እግዚአብሔር እውነተኛ ረዳት። ሁሉ ነገር ሲያልቅ ብቻችን ስንቀር አብረውን የሚቆም እሱ ነው። የእግዚአብሔር ቤተሰቦች እግዚአብሔር እውነተኛ ረዳት ነው ማለት እሱ መርጦ አይረዳም። እግዚአብሔር አሽቃብጡልኝ አይልም። አሁን እኮ በጣም እንደው አንዳንድ ጊዜ ይገርማል። አሁን ለምሳሌ ለቤተ ክርስቲያን እንኳን ሰው ስራ ለመስራት ትሪትመንት ይፈልጋል። እንዲህ ይባላል እኒህ አቶ ገሌ በእውነቱ ለዚህ ቤተክርስቲያን ዋና ቀኝ እጅ ናቸው ካልተባለ ደስ አይለውም። ይሁን እዚህ የዚህን ደብር አላልኩም ኦል ኦቨር ዘ ወርልድ ገብቷቸዋል አይደለም? የዚህን ደብር ማለት ሳይሆን በቃ በአጠቃላይ ሰው እኔንም ጨምሮ ትሪትመንት በቃ ኮሚኒኬሽኑ አካል አማሪች ወይ አለቃው ወይ ሰባኪ ወይ መምህር ገብረ ስላሴ ወለተ ስላሴ መጣችሁልን አልተባለ ይሁን። እግዚአብሔር እንደዚያ አይደለም። አሁን ዝም ብለህ መጥተህ እግዚአብሔር ሆይ ሳንል ዝም ብለህ እንዲሁ ቆም መብልን ይሰማል፣ ልብን ያዳምጣል። እግዚአብሔር እለተሰምዑ ለሆሳሰ ልብ ቆይ በኋላ የኔታ ይሉላቸዋል መላከ ገና እኔ በዚህ በጩኸቱ ዓለም ስለሌለውበት እሳቸው ይሉልናል። ይሄ መልካ ሕማማትና በጣም ደስ ይለኛል ስለ ስላሴ የሚነገር ነውና እለተሰምዑ ለሆሳሰ ልብ ደስ ሲል ስላሴ የልብን ሹክሹክታ የሚሰሙ የልብን አፍን አይተው ሳይሆን ነገር አሳምሮ ተናግሮ እኛ እኮ ኮሚኒኬሽን ስኪፕ ተብሎ ኮርስ እየተሰጠን ነው። ሰው የሚወድልህ ወግ እንዴት አድርገህ ታዋጋለህ ነው ጨዋታው። መከራከር ማዳመጥ አንድ ስኪል ነው።
ምናምን የሰዎችን ጥቅም አስቀድም ምን እንደዚህ በል የቃላት ምርጫ ይኖርህ ወላ እንደዚህ እግዚአብሔር እንደዚያ ሳይል ጥሩ አድርገው ተናገሩ። ፍልስፍና ተምረዋል፣ ዲግሪ ያላቸው አነጋገር ይችላሉ። መግቢያው እንዴት ነው? ሀተታውሳ ኮንክሉዥኑ ጥሩ ነው። ከልብ እግዚአብሔር ልብን ይሰማ፣ ልብን የሚሰማ እግዚአብሔር። ሐና የሳሙኤል እናት ሐና ምንም እኮ ነገር አላለችም፣ በልቧ ነበር የምታተቆጥቁ። እግዚአብሔር የልቧን ይሰማ፣ እግዚአብሔር የልቧን ይሰማ። ሌሎችም እና እግዚአብሔር ልብን ያያል፣ ሰው ፊትን ያያል የተባለ ለዚህ። አንዳንድ ጊዜ እውነቴን ነው የምነግራችሁ፣ መታችሁ የምትሉት ከጠፋችሁ ብትችሉ ዝም ብላችሁ የአባታችሁ ቤት አይደል ቆሙ፣ ዝም ብላችሁ እዚህ ገብታችሁ ነው። አንዳንድ ጊዜ ጭንቀት ይበዛና ቃላት ያጥርና ኃጢአት ይደራረብና አፍን መክፈት ያቅታል። ገብቶ ዝም ብሎ ቢቻል ማልቀስ ጥሩ ነው። እግዚአብሔር ከሺህ ቃላት አንድ ዘላላ አግባል ይወጣል። እዚህ ገብቶ ማልቀስ እና እግዚአብሔር እውነተኛ ረዳቴ ነው። ወረት የሌለው ትናንት ረድቶ ዛሬ ችል የማይል አፍ ላይ የሌለው በሌላ ፍቅር የማይወሰድ ወዳጅ የማይለውጥ ስንለወጥ የማይለወጥ አባት እግዚአብሔር ነው። ደግሞ የማይደክመው የማይሰለች ለሁሉም ይበቃ አባት የማይወሰድ። እኔ ለምሳሌ አሁን እንዳንድ የቤተ ክርስቲያን መነኩሴው አሁን ለምሳሌ 3 ሰዎች ሊያነጋግሩ ቢፈልጉ 3 ሰዎች እንዳነጋገሩት መሽቷል ቤት እግዚአብሔር የሁሉ ሰው በአንድ ጊዜ ይሰማል። ታዲያ እውነተኛ ረዳት አይደለም ነው። አንድን የቤተ ክርስቲያን አባት በጣም ትልቅ ሰው ቢሆን ሁልጊዜ ከሌሊቱ 6 ሰዓት ይላሉ። እግዚአብሔር መንፈቀ ሌሊት ብንጠራዋለን፣ እግዚአብሔር ሊነጋ ሲል ብንጠራዋለን፣ እግዚአብሔር የትም ሆነን ብንጠራዋለን፣ ገደል ውስጥ ብንጠራዋለን፣ የረከሰ ቤት ውስጥ ሆነን ብንሰራው ምንድነው ሌሊት በምንጣፌ ላይ ሳለው ነፍሴ የወደደችውን ፈለግኩት ይላል መኃልየ ሰሎሞን ላይ። እና ይህን ምንጣፍ የሚለውን ሊቃውንት ተርጉሙ ይላሉ፣ በኃጢአት አልጋ ውስጥ ተዘፍቄ ሳለሁ ፈጣሪን አሰብኩት። ውድቀት ውስጥ ሆነን ብንጠራው እግዚአብሔር ይሰራል። እግዚአብሔር እውነተኛ ረዳቴ ነው ያለው ለዚህ ነው። ምእመኔ ወቀርነ ሕይወቴ፣ የምታምንበት የሕይወቴ በመክፈቻ ቀንድ እግዚአብሔር ነው። ሰው በጽዋይ ክወል እግዚአብሔር እድህንም ጸሬ፣ ፈጣሪ እግዚአብሔርን በጠራሁት ጊዜ ከጠላቶች እድናለሁ። ይህንን ይዞ ሰሎሞን የእግዚአብሔር ስም የጸና ግንብ ነው ይላል። መጠጊያ የእግዚአብሔር ስም፣ የእግዚአብሔር ስም ሲጠራ፣ እግዚአብሔር የሚል ስም ሲጠራ ምድርና ሰማያት ይደነግጣል። ኢየሱስ የሚል ስም ሲጠራ ምድርና ሰማያት ይደነግጣል። ፊልጵስዩስ ምዕራፍ 2 ላይ አለላችሁ ከመለ ስሙ ለእግዚእነ ኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘውስተ ሰማይ ወዘውስተ ምድር ወዘበታሕት ያለ ምድር። ለኢየሱስ ክርስቶስ ስም በሰማይና በምድር ከሰማይ በላይና ከምድር በታች ያለ ጉልበት ሁሉ ሊንበረከክ ይገባል። ለአንድ መነኩሴ ገዳም ሲገባ ከሚሰጠው ትምህርት አንዱ የኢየሱስ ክርስቶስን ስም መላልሰህ መጥራትን አታቋርጥ ነው የሚባለው። የኢየሱስ ክርስቶስን ስም ኢየሱስ ክርስቶስ ጌታዬ ኢየሱስ ክርስቶስ ወይ ማረኝ ብዙ ቀን እናገራለን። እንዲህ ኢየሱስ ክርስቶስ የሚለው ስም ዝም ብሎ የሚቀር ስም አይደለም። ዲያብሎስ የሚፈራው ኢየሱስ የሚለውን ገና ሳይጨርሰው ቅዱስ እንጦንስ ነበር የከበቡት አጋንንት የተበተኑት። በገድለ ቅዱስ እንጦንስ እንደተጻፈ ክርስቶስ ኢየሱስ አማኑኤል እግዚአብሔር ብሎ መጥራት ዝም ብሎ አይደለም። በፍቅር ጥሩት፣ ጉልበቴ ይሆናቸዋል። ስለዚህ ጉልበቴ ሆይ እወድሃለሁ ያለው ጊዜ የተነሳ የእግዚአብሔርን ስም በጠራሁት ጊዜ ከጠላቶች እድናለሁ። ፈሪ አትሁኑ፣ ጠንቋይ አትሁኑ። ውሸታም ነው ጠንቋይ፣ አትፍሩ። ምናልባት እደግምባችኋለሁ ምናምን ቢል ምንም አትፍሩ። አሁን ይሄ ድሮማ ምን ያደርግ ይሄ ጠንቋይ ሁሉ ጨው በቂጣ ቅቤና በርበሬ አንድ ላይ ሆኖ በገጠር በነገራችሁ ላይ ጨው የሚባል በርበሬ ነው እና በጣም ይገርማል። እና በጨው እንጀራ በላው ካልክ ሳልት አይደለም እንትን ነው በርበሬ ነው። እና በጨውና በቅቤ የተቀብቶ ቂጣ ያንን ያዞሩና
አጋንንቱ ምናምን ብለው ደጋሞች ብለው መንገድ ላይ በቃ እያማተበ መብላት ቄስ ተማር ተመስገን እያሉ በስመ አብ ወወልድ ወመንፈስ ቅዱስ ግጥም አድርገው የሰይጣን እንጀራ የለውም። ማን አባቱ ነው ለሰይጣን እንጀራ የሰጠው? ይቅርፋታም ድሃ ምንም የለም ማምላክ። ሰይጣን ደግሞ የት አባቱ ነው እንጀራ ያለው? ደግሞ መቼ ቆፈረውን መቼ የፈጠረውን እንጀራ ነው። እንጀራን ለሰይጣን አትስጡ፣ ምንም ለምንም አትስጡ። አትደንግጡ። በእስራኤል ላይ ጥንቆላ፣ በያዕቆብ ላይ ሟርት አይሳይ አይደለም። የእግዚአብሔር መጽሐፍ ነው። የእግዚአብሔር ስም የጸና ግንብ። እኔ ሁልጊዜ እናገራለሁ፣ የካህናት ስልጠና ስሰጥ እናገራለሁ። ምናልባት ድግምት የሚችል ሰው ካለ ጀግና እለዋለሁ፣ ይድገምብኝ ብዬ አውቃለሁ። አሁንም ይቻላል። እንደ ወንድ የሆነ ጀግና በዓለም አለ የተባለ ጠንቋይ ይድገም። ፍጹም አባት ነበር መስበክ የነበረበት። ቅዱስ ባስልዮስ ዘቂሳርያ ሲያስተምር ከአንደበቱ የሚወጣው የእግዚአብሔር ቃል እንደ እሳት ላንቃ እየተቆረጠ በምዕመናን ትከሻ ላይ ሲያርፍ ይታይ ነበር። ቃሉ ከመነገሩ የሰሚዎቹ መለወጥ ይቀድማል። ይሄ የእውቀት ኃይል ነው። እውቀት ኃይል የሚያገኘው አብዝተው ስላጠኑት ብቻ ሳይሆን እግዚአብሔር አብሮ ሲቆም ነው። እና እውነቴን ልንገራችሁ፣ አብዝታችሁ ጸልዩልን፣ ቆመን እንዳናበላሽ እንዳንጠፋም የምንናገረው ኃይልም እየመጣ በእናንተ ላይ እንዲለውጥ ብቻችን እንዳንቆም እግዚአብሔር አብሮን እንዲቆም የእውቀት ኃይል የሚባለው እሱ ነው። ቅዱስ ጎርጎርዮስ ዘኑሲስ የኑሲሱ ጳጳስ ጎርጎርዮስ ሀገረ ስብከት ላይ ሲመደብ ጥቂት ክርስቲያኖችና ብዙ እምነት የሌላቸው ነው የነበሩት። እሱ ካስተማረ በኋላ ደግሞ የማያምኑት ቁጥር የቀድሞዎቹ የክርስቲያኖችን ቁጥር አክሎ ክርስቲያኖች ደግሞ የቀድሞዎችን ኢአማንያን ያህል በዝተው ነበር ይባላል። ብቻው ሙሉ አውሮፓን የለወጠው ኃይለ መንፈስ ቅዱስ ያደረበት ብቻውን አንድ ጳውሎስ ነበር ክርስቲያን ያደረገው መጀመሪያ። ለዚህ ነበር የመንፈስ ቅዱስን ኃይል በመግለጥ እንጂ በቃላት ማባበል አላስተማርኳችሁም ይላል ቅዱስ ጳውሎስ። ጆሮአችሁ ይሰማል? የመንፈስ ቅዱስን ኃይል በመግለጥ እንጂ በቃላት ማባበል አላስተማርኳችሁም ያለ ቅዱስ ጳውሎስ። ስለዚህ በእግዚአብሔር ኃይል መጣው እንጂ ቃላትን በማሳመር አልመጣሁም የሚለው ለዚህ ኃይል እግዚአብሔር ለእውቀት ያስፈልገዋል። ብቻቸውን ሀገር የሆኑ ሰዎች አሉ፣ ከእውቀታቸው ላይ እግዚአብሔር ቆሞበት። ቅዱስ ዮሐንስ አፈወርቅ ብቻውን ቁስጥንጥንያ ውስጥ የሚያበራው ምሰሶ፣ ቅዱስ ያሬድ ኢትዮጵያዊው ብቻውን የቤተ ክርስቲያን ትጥቅ ሆኖ በየማህሌቱ ብቻውን ቆሞ የኖረው እውቀቱ ውስጥ ኃይል ነበረ። አንቀጸ ብርሃንን እኮ አክሱም ጽዮን ውስጥ ገብቶ ሲጸልይ ቅዱስ ያሬድ ከመሬት አንድ ክንድ አፈፍ ብሎ ቆሞ ነበር። የዚህ ምሰሶ የዚህ ብርሃን የቅዱስ ያሬድ ብርሃን በማህሌቱ ይኸው 1418 ዓመታትን እዚህ ያለው እዚህ ቤተክርስቲያን ውስጥ የእውቀት ኃይል የተጫነው እውቀት፣ ነጠላ ያልሆነ እውቀት፣ ብልጣብልጥነት የሌለው እውቀት። መማር ማለት ስማርት ቲንኪንግ አይደለም። መማር ማለት ሰው መሆን ነው። ሰው እንድንሆን ጸልዩልኝ። ሁላችንም እግዚአብሔር ሰው ያድርገን እና እንደ ቅዱስ ጳውሎስ ያሉት ብቻቸውን ቆመው ሺህ ቤተ ክርስቲያን የሆኑት መምህራን አቤቱ ጉልበቴ ሆይ እወድሃለሁ ቢሉት የተገባ ነው። ሌላው የመከራ ኃይል አለ። እስቲ የመከራ ኃይል በሉ። ስንት ኃይል ነገርኳችሁ? ምንድን አይ ተመስገን ነው እንዴ በልሽ። የሥነ ምግባር ኃይል በሉ። ሌላስ? የእውቀት ኃይል። ሌላስ? አቤት የመከራ ኃይል። እሺ የሥነ ምግባር ኃይል። ከዚያ በፊት ምን ብያችሁ ነበር? የአርአያነት ኃይል የሚባለው ይሄ ሞራል የሚባለው እሱ በሁለት ተከፍሎ ስነ ምግባርና አርአያነትና ንስሐ ብለን ከፍለናል። ቀጥሎ የእውቀት ኃይል ብዬ ነገርኳችሁ። ሶስተኛ አሁን የምነግራችሁ ደግሞ
የምንድነው? የመከራ ኃይል ነው። የመከራ ኃይል የሚባለው ጉልበቴ ሆይ እወድሃለሁ ያለው አሁን ቅዱስ ዳዊት አሸንፏል። ዘመኑን በሙሉ ጠላቶችን አሸንፏል። ያሸነፈ ግን በውጊያ ሳይሆን በምንድን ነው? በመከራ ነው ያሸነፈ። ይገርማችኋል። በመከራ ማሸነፍ ከዚህ ዓለም ሎጂክ የራቀ ነው። በዚህ ዓለም ለማሸነፍ ፓወር የግድ ያስፈልጋል ነው አመሩ። ይሄን አሁን የዚህ ዘመን ሰው እና ክርስትና አልገናኝ ብለው ተፍ ብለህ ሰልፍ ኮንፊደንስ ይሉልህ ነው። በክርስትና ደግሞ ተፍ ብለህ ትሁቱን ነው ነገሩ። ወዲያና ወዲህ ከብቷችኋል አይደለም? ትሁት የሆነ ከፍ ይላል። አሁን ደግሞ ራስህን ከፍ አድርግ፣ አትጣል ነው። እንደዚህ ማስታወቂያ ስራ ገባ፣ ራስህን አስታወቅ በደምብ። እንደዚህ ነው። የፈለግከውን ነገር ስራ፣ ስለማንም አትጨነቅ፣ ግድ አይኑረህ። እንደዚህ አይነት ነገር ነው የሚሰበከ። እንደሱ የሚባል ነገር የለም። እንደሚባለው 100% ኮንፊደንስ ኔጌቲቭ ኮንፊደንስ ነው ይባላል። ስለዚህ ተገቢ አይደል። ምንድነው ታዲያ እኛ መከራ ማሸነፍ ነው የሚባለው። ቅዱስ ዳዊት ለምሳሌ እንዲያደረገ ሳኦል እያሳደደው ሄደ። ቅዱስ ዳዊት ዋሻ ውስጥ ተጠጋ። ሳኦል ዳዊትን ፈልጎ ተኛ እና አበኔር ይባላል የሳኦል የጦር አበጋዝ ከሳኦል ከጨርቁ ጫፍ ቆረጥ አድርጎ ዳዊት ወስዶ አለፍ ብሎ አበኔር አንተ የውሻ ሬሳ አይመስል ጌታህን እንዲያርገን የምትጠብቀው አለው። ተኝቶ ነበር ያን ማለት ነው። ግን የቅዱስ ዳዊት ጋሻ ጃግሬዎች አረ ዛሬ እግዚአብሔር ጠላትህን በእጅህ አሳልፎ ሰጥቶልሃል እንበለዋል። እናንተ እኔ ከእናንተ ጋር ምን አለኝ? እግዚአብሔር በቀባው ላይ እጅን አላነሳም። እና አባቶቻችን እንዲያውም ትልቅ መከራ ሊገል የመጣ ጠላትን እጅ ላይ ጥሎ ምሮ መስደድ ነው ይላል። ይሄ እኮ የልብ መከራ ነው። እናንተ አሁን ታደርጉታላችሁ? አሁን እኔ ለምሳሌ ዱላ ይዤ ያባረርኳችሁ ቤታችሁ ብመጣ ኋላ አጥቻችሁ እኔ ድንገት እንቅልፍ ቢጥለኝ ተነስታችሁ እንዴት ነው የምታረጉ? ምንም አታረጉ እናንተ ክርስቲያኖች ነው። ለሁሉም ግን ዳዊት ሰው የማይወጣውን ተራራ የወጣ ተራራ ነው የሚባለው። ለዚህ የልብ ጉልበት ያስፈልጋል። ትዕግስተኛ ለመሆን የልብ ጉልበት ያስፈልጋል። አሁን እኮ ሰው ገለባ ነው። ፍርድ ቤት ውስጥ ባልና ሚስት ተካሶ ዓለም እየቀለጠ ያለ ትዕግስት በማጣት አይደለም? በቃላት ጦርነት አይደለም? እንደው አታፍሩም ወይ? እንዲህ ብሎ ሰድቦኝ እንዲህ ብላ ሰድባ እያላችሁ እንደው አታፍሩም? እውነት ነው ነግራችሁ። ጦር ይዞ የመጣውን ጠላቱን እጁ ላይ ሲያገኘው እግዚአብሔር በቀባው ላይ እጅን አላነሳም። ሌላ ቀን እኮ ደግሞ ምን አደረገው? ዳዊት ወልዴ ቃል ከማይዜኒ ዳዊት ስትዘምር እኮ ደስ ይለኛል እና በገና ደርድርልኝ አለ። የዋሁ ዳዊት በገና ሊደረድር ሲሄድ ጦሩን ሳኦል ይዞ ሲወረውርበት አድነን እግዚኦን ብእሲኩይ አቤቱ ከክፉ ሰው አድነኝ ሲል ጦሩ ሄዳ ከግድግዳው ላይ ተተከለች። ያንን ደግሞ መልሶ ሌላ ቀን ፈልጎ አገኘ። አሁንም ሳይገለው ጥሎት ሄደ። ዳዊት ሳኦል እየፈለገው ሄደ። ዳዊት ግን ይላል ለእግሙ ድኅሬሆሙ ጸላእቴ ጠላቶቼ ወደ ኋላቸው ይመለሱ ይላል። ሳኦል መንገድ ጠፍቶት ተመለሰ። ደክሞ ማሸነፍ የእግዚአብሔራዊነት። ከዛ ምን አደረገ? ጎልያድ በመጣ ጊዜ ዳዊት በሰይፍ ነው ያሸነፈ በጠጠር? እስኪ ንገሩ። ስለዚህ የዳዊት ጉልበት ሰይፍ ወይስ እግዚአብሔር? ንገሩኝ። ጠጠሯ ናት ያሸነፈች ወይስ የእግዚአብሔር ስም? የእግዚአብሔር ስም ከተጫናት ጠጠርም ኃይል አለ። እግዚአብሔር ከሌለው ግን ሰይፍም ያስገድላል። ጎልያድ ሰይፍ ይዞ ሄደ። ዳዊት እግዚአብሔርን ይዞ ሄደ። ከዚያ በኋላ ስም ወረገመኒ በአማልክት ይሁርኩሳን በረገሙ ጣዖቶች ረገመኝ። ዋንስ ሳይኩ ሰለስተ አይባን ሙስተፈለግ እኔ 3 ድንጋዮችን ከባህር አነሳው ወጸፍክ ወዲ በፍጽሙ ግንባሩን አልኩት አሚሃ ወርቀ በኃይል እግዚአብሔር በእግዚአብሔር ላይ ያን ጊዜ ወደቀ። ወነሳይኩ ዘምላይሌው ሰይፍ ከሱ ሰይፍን ወሰድ ወመተርኩ ርሶ ለጎልያድ የጎልያድ አንገቱን ቆረጥኩት። በራሱ ሰይፍ እንዲወድቅ ያደረገው ጉልበቴ ሆይ እስኪ በሉ ሁላችሁ ንገሩ እንጂ። አዎ ይሄን የሚያደርገው የእግዚአብሔር ስም ነው። ቅዱስ ዳዊት
አንተ ብላቴና ጨንገር ይዘህ የምትመጣ እኔ ውሻ ነኝ ነበር ያለ ጎልያድ። ናና እንግዲህ ስጋህን ለሰማይ አዕዋፍ ለምድር አራዊት ቆራርጬ እሰጠዋለሁ አለ። አዎ አንተ ከውሻም ታንሳለህ። ውሻ ጌታውን ያውቃል፣ አንተ ግን ፈጣሪን አታውቅም። አንተ በሰይፍ ትመጣለህ፣ እኔ ግን አንተ በምትገዳደረው በእስራኤል አምላክ ስም እመጣለሁ። የእግዚአብሔርን ስም ይዞ ሄደና ያንን 6 ክንድ እስራኤልን ያስጨነቀ ሰው ገረሰሰው። ስለዚህ ጉልበቱ እግዚአብሔር ጉልበቱ ይወጣል። ከገዛ ቤተ መንግስቱ አኪጦፌል የሚባል መካሪ ተነስቶ አቤሴሎምን የገዛ ልጁን አስነስቶ ምንድን ያደረገ? ዳዊትን ሲያዋርደው የዳዊትን ሚስቶች በሙሉ እስራኤል በተሰበሰቡበት ድንኳን አስጥሎ አገር እያየ የአባትህን ሚስቶች ድፈራቸው ብሎ ገብቶ የአባቱ ሚስቶች እንዲደፈር በመጽሐፍ ቅዱስ የተጻፈ ነው አድርጎ አኪጦፌል የሚባል ሰው አዋረደ። ዳዊት ሄደ፣ ተሳት ወጥቶ ሄደ ከቤተ መንግስቱ። ዳዊት ኃያል እኮ ስሙ ሲጠራ እኮ የሚደነግጥለት ኃያላን የጦር መሪዎች አሉት። ግን ምንድን ያደረገ? እግዚኦ ሚበዙ ለይሳቅዩ ብዙሃን ቆሙ ላይ ሊ ብዙሃን ይቤልዋ ለነፍሴ እያድህነች አምላክች አንተስ እግዚኦ ምስካዬ አንተ። አቤቱ የሚያስጨንቁኝ ምንኛ በዙ፣ ብዙዎች በእኔ ላይ በጠላትነት ቆመዋል። ሰውነቴንም የሚያድንሽ የለም ይሏል። አቤቱ አንተ ግን መጠጊያዬ ነህ፣ ከራሴ ላይ በላይ ያለ ዘውድም አንተ ነህ እያለ በልቡ ተንበልብሎ ካሸዋ ላይ ወድቆ ያለቅስ ነው። የዚያ ጊዜ አኪጦፌል ይገርማችኋል፣ አገሩ ገብቶ ዳዊት ከተመለሰ አይምረኝም ብሎ በገዛ እጁ ታንቆሟል። ዳዊት አኪጦፌል እንዲህ ብሎ ሲመክር ማዶ ላይ ደግሞ በመጽሐፈ ሳሙኤል እንደተጻፈው ማዶ ሄዶ ዮርዳኖስን ሻገር ብሎ በቀትር እግዚኦ እልዋ ለምክረ አኪጦፌል፣ አቤቱ ጌታዬ የአኪጦፌልን ምክር አፍርስበት ይላል። በዳዊት ሞት እየተመከረ ዳዊት ምን ያደርጋል? አቤቱ የአኪጦፌልን ምክር አፍርስበት ይላል። የመከረበትን ሰውዬ ሄዶ እንዳያስረው ተሰዷል። ጉልበት የለውም ዳዊት፣ ሰራዊት አልቆበታል። ስለዚህ ምን አደረገ? አንድ ጉልበት አለው፣ እግዚአብሔር ነው። የአኪጦፌልን ምክር አፍርስበታል። አኪጦፌል ምን አደረገ? መላው አእላፈ እስራኤል ሰብስብ፣ የዳዊትን ሚስቶች በአደባባይ አስነውራቸው። የዚያን ጊዜ ዳዊት እንደተዋረደ ቀን እንደጣለው የእስራኤል ሰዎች ያውቃሉ። ያን ጊዜ ዳዊትን ተከትለን ሄደን እንግደለዋል፣ የአባትህን አንገትም ቆርጬ አመጣልሃለሁ ብሎ መከረ። እንዲህ ብሎ ሲመክር ዳዊት ምን አለ? አቤቱ የአኪጦፌልን ምክር አፈርስበት ሲል ምን አለ መሰለህ? እግዚአብሔር በጠላቱ በአቤሴሎም ላይ የምክር ጥርጥር አሳደረ። አይ የአንድ ሰው ምክር አይመጣም፣ ሌላ ሰው ምክርን ጨምር የተባለ አለና የዳዊት የቀድሞ አማካሪ የነበረ ኩሲ የሚባል ሰው ነበር። ሽማግሌውን ኩሲንም እስኪን ጠይቀዋል። ኩሲ እንደምን አለ? ደህና ነኝ። ምን ነው ቀድሞ ስታማክረው የነበረው ዳዊት ሲሰደድ እዚህ ቀረ? እኔ ምን ጊዜ የምማማክር እግዚአብሔር የቀባውን አለ። ውስጡ ቅኔ ነው። ቅኔው ምንድን ነው? አሁንም እኮ የማን አማካሪ ነኝ እያለው፣ አንተንማ እግዚአብሔር አልቀባም እያለው፣ አሁንም የእሱ ነኝ እያለው፣ ለእሱ ግን የመሰለው ምን እያለው ነው? አንተን ከሾመ የአንተ አማካሪ ሆናለሁ እያለው መስሎታል። ከዛ ምን አደረገው? አኪጦፌል ምን ብሎ መከረ? አኪጦፌል እንዲህ ብሎ መክሯል። አንተ ምን ትላለህ? አኪጦፌል ቶሎ ብለን ዳዊትን እንግደለዋል፣ አንተሳ ምን ትላለህ አለ። ዳዊት ምን እያለ ነው? አቤቱ የአኪጦፌልን ምክር ተናገሩ እንጂ አፍርስበት በሉ እንጂ እያለ ይህ ያለቅሳል። ኩሲ መጣና ምን አደረገ? አይ ይቺ ምክር አንዲት ናት፣ አንድ ምክርማ አይረባ፣ ከገሌ ምክር የገሌ ምክር ይሻላል ተብሎ የቤተ መንግስት ምክር ከአንዱ ምክር የአንዱ ምክር ተመርጦ ነው እንጂ የአንዱ ሰው ምክርማ አይረባም። ስለዚህ ምክር ይመከር፣ ቆይ ውለን እንደር። አባትህ ዳዊትን ታውቀዋለህ፣ ኃያል ነው። እነ አበጋዞቹ እነ ኢዮአብም ኃያላን ናቸው። አሁን ሂደን ይፍጀን እንዴ? ነገር ግን መላው አእላፈ እስራኤል ገና ይሰብሰቡ፣ ምክርም አበርክተን እንምከር። ከዚያ በኋላ ህዝቡን ከሰበሰብን በኋላ ዳዊትን ከተራራ ላይ ያገኘነው እንደሆነ አውርደን ከውሃው እንመጠብጠዋለን።
ሜዳ ላይ ያገኘነው እንደሆነ እንደ በረዶ እንወርድበታለን። ይሄ ነው እንጂ አሁንም አይደን እንፈጅ ብለህ ነው አለ። እሺ እንግዲያስ ያንተ ምክር ይሻላል አለ። በጎን ምን አደረገ ኩሲ? ዳዊትን በዚህ ባጠገብ አትደር፣ ዮርዳኖስን ተሻገር፣ ሊገልህ ይመጣ ነው። ዳዊት ይህን ሰምቶ ተሻግሮ ሄደ። ከዚህ በኋላ ምን አደረገ? ተሻግሮ ከሄደም በኋላ አቤሴሎም እሱ አባቱን ተከትሎ ሊገል በሰረገላ ሆኖ በጫካው ውስጥ እያሰገረ ፈረስ ሲሄድ ፀጉሩን አሳድጎ ስለነበረ ፀጉሩ ከዛፍ ላይ ተንጠለጠለና ሞተ። ዳዊት ግን ፈረስ ላይ አልወጣ፣ ምክር አላማከረ። አቤቱ የአኪጦፌልን ምክር አፍርስበት እንዳለ የክፉዎችን ምክር አፍርሶ ዳዊትን ስለታደገው አቤቱ ጉልበቴ ሆይ ሙሉት እናንተ እወድሃለሁ ያለው። ስለዚህ እግዚአብሔርን መውደድ እንዲህ ያለ ጉልበት ይሰጣል። ሲሰድበው እንኳን ሳሚ ወልደጌራ የሚባል አንተ የውሻ ሬሳ ሳይመስልክ። መቼም ሰው የዚህ ዘመንም ሰው እንኳን እንደዛ ሳይመስል አይቀርም። አሽቃባጭነት ይበዛዋል። ማለት ምን ማለት ነው? ሁላችሁንም አይደል፣ እነማንም እንደሆንም አላውቅም። ዞሮ ዞሮ ግን ባለስልጣንን ሲሻር መሳደብ እናውቅበታለን ነው ለማለት የፈለግኩት። ሲሾም ትንፍሽ የለም። ሲሻር ስለ አፄ ኃይለ ሥላሴ ነውር የሚወራው በደርግ ዘመን ነው። ስለ ደርግ ዘመን የሚወራው ቀጥሎ ባለው ነው። ቀጥሎ ስላለው የሚወራው ቀጥሎ ባለው ነው። ነገ ደግሞ የሚወራው ምን እንደሆነ ያላውቅ። ስለዚህ ናቸው የፈለኩት ምንድን ነው? ቀን ሲጥለው ጎበዝ ሰውን የተሾመም ቢሻል ያጣም ቢያገኝ ከእውነት ጋር ቁሙ እንጂ ሰውን ቀንጥሎታል ብላችሁ አትሾም። እንዲሁ ለስጋም ተመልሶ ሊመጣ ይችላል። አጉል ተመልሶ ሊሾም ይችላል። ለነፍስ ግን ሰውን ቀንጥለው ምን ይላል ሰሎሞን? ቀን የሚያመጣውን አታውቅምና በጠላት ውድቀት ደስ አይበልህ ይላል። ስለዚህ ሳሚ የሚባለው አንተ የውሻ ሬሳ የመሰልክ ጭንጋፍ አለው ዳዊትን ያህል ጌታ ያን ከፍ ያለ ሰማይ አቢሳ የሚባለው የእህቱ ልጅ ይሄ የውሻ ሬሳ የመሰለ አንገቱን ልቁረጠው አለ። ተው እግዚአብሔር ሰደበው ብሎት ነው። እግዚአብሔር ስደበው ብሎት ነው። ይሄ ስድብ የሚያመጣውን ዋጋ አታውቅም አለው። ዳዊትም ጠላቶቹ ሁሉ ጠፍተው መልሰው ዘመኑ ተመልሶለት ቤተ መንግስቱ ገብቶ ፈጣሪውን አገልግሎ ዘመነ ቅዱሳንን ተጉዞ የእግዚአብሔርን እረፍት አረፈ። አቤቱ ጉልበቴ ሆይ እወድሃለሁ ያለው ደካማ እንባው ጦር የተሸከሙ ጠላቶችን ድል ስነሳችለት ነው። አሁንም ጉልበት እግዚአብሔር ጉልበታችን ነው ማለት በአጭር ቃል ለመጠቅለል አንድ እግዚአብሔር ጉልበታችን ነው ማለት ከኛ እውቀት ውጭ የሆነ ነገርን እግዚአብሔር ያደርግልናል። አንድ ከኛ እውቀት ውጭ የሆነ ነገር ለምሳሌ አንድ ሰው ትዝ ይለኛል። እናቱ ታመው የሰማህ እንደሆነ እንዳትቀየመኝ አደራል ጸበል ይጠመቁ ስንለው በጣም የተማረ ሰው ነው። በጣም ቆይ ጸበሉን የውሃው አይነት ከደማቸው ጋር ማች እንደማድረግና ለማድረጉን መመርመር አለብን። ትንሽ ፈገግ ያሰኛል። እና ይሄ ፈጽሞ አሁን አንዳንድም የከተማ እናቶች ሊቃጣቸው ጀምሮ ነበር አሉት። ክርስትና ሲያስነሱ ውሃ በፌርሙዝ አሙቀው አምጥተው በዚህ አጥመቁልኝ። ይሄ ቀልድ ይመስላል በእውነቱ ማለት ነው። እና ቆይ ክርስትና ሲነሳ ልጄን ይበርደዋል ብላችሁ ታስባላችሁ? እናቶች እንደዛ ካሰባችሁ ሞታችኋል። በርቱ ሰውም አይደላችሁ። ክርስቶስን እየለበሰ እኮ ነው። እንዴት ይበርደዋል? ሰው ሲጠመቅ ክርስቶስን ነው የሚለብሰው። ገላትያ ምዕራፍ 3 ላይ ያለ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ማለት ነው። እና አንዳንድ ጊዜ እውቀታችን ጣልቃ ይገባና እቺ ዲግሪ ላይ አንዳንድ የተጠራቀመች ነገር ትረብሻለች፣ እምነትን ትረብሻል። እሱን ታውትና እግዚአብሔር ከእውቀት በላይ ይሰራል። እስኪ በሉላችሁ ከምን በላይ ይሰራል? ከእውቀት በላይ ከኛ አቅም በላይ ያሉ በእግዚአብሔር ይከናወናል። አቤቱ ጉልበቴ እወድሃለሁ የተባለው እሱ ነው። አንደኛ መጠጊያ ማለት ነው። ሁለተኛ እግዚአብሔር ከኔ አቅም በላይ የሆነውን ከተፈጥሮ ሕግ በላይ የሆነውን ነገር እሱ ይፈጽመዋል። ሶስተኛ ደግሞ የማረባ ሰው በሆንም እንኳን እግዚአብሔር እጁ ከያዘኝ ግን
ትልቅ ሰው እሆናለሁ ማለት ነው። እግዚአብሔር ጉልበት ሲሆነው ውሃ ይገባና ምን ይሆናል? ጸበል። አፈር ይገባና ምን ይሆናል? እምነት። እግዚአብሔር ጉልበት ሲሰጣት የ15 ዓመት ልጅ ማንን መሸከም ትችላለች? ድንግል ማርያም እግዚአብሔርን ተሸከመችው። እግዚአብሔር ጉልበትም እሱ ጉልበት ባይሆን እሳትን ማን ይታቀፋል? ማንም። እግዚአብሔር ጉልበት ሲሆን እሱን እንኳን እንችለዋለን። ስለዚህ የእግዚአብሔር ቤተሰቦች በእግዚአብሔር በርቱ፣ እግዚአብሔርን ጉልበት አድርጉት። ሁላችንም በእግዚአብሔር እንመካ። ሁልጊዜ ጸልዩ። አንድ ነገር ብቻ ልናገር፣ ወደ እግዚአብሔር ለመሄድ ከየት ልጀምር ካላችሁን ጸልዩ። መንፈሳዊ ሕይወት ከየት ምናልባት ዛሬ ብቻ ቃለ እግዚአብሔር የምትሰሙ ሰዎችም ትኖራላችሁ። ዛሬ ድንገት የመጣ መጥቶ የማያውቅም ሊኖር ይችላል። መንፈሳዊ ሕይወት ከየት እንደምጀምር ግራ ገብቶኛል ካላችሁ መንፈሳዊ ሕይወት መጽሐፍ ቅዱስ ሂድና አጥኑ ወይም እንደዚህ አድርጉ ወይም እንደዚህ አይደለም። መንፈሳዊ ሕይወት መጀመሪያ ከጸሎት ጀምሩ። በቃ ሌላ መጀመሪያ አባታችን ሆይ በቃ እሱም በሉ። ከዛ ቤተ ክርስቲያን ውስጥ ተሳተፉ፣ አስቀድሱ። ከዚያ በኋላ መጽሐፍ ቅዱስን በደንብ ተማሩ። እነዚህ ሶስቱ ሁልጊዜ የቤት ስራ እሰጣችኋለሁ፣ እኔም እናንተም ታደርጉታላችሁ። አሁን ዛሬ መልሼ ልሰጣችሁ። ከዚህ በኋላ በሄድኩበት ሁሉ እናገራለሁ። ሰው ቢሰለችም ባይሰለችም እንደ ከርቤ እስከምትመር ድረስ ተናገር ብሏል አንድ የቤተክርስቲያን አባት። እሺ አንደኛው በቀን እንድታደርጉት ሁልጊዜ ነው የምነግራችሁ። እዚህ መድረክም ተናግሬያለሁ። አንደኛው በቀን አንድ ምዕራፍ መጽሐፍ ቅዱስ አንብቡ። ሁለተኛው በቀን ቤተክርስቲያን ሳትገቡ አትዋሉ። እንዲያውም ከዛሬ በኋላ በሰበኩበት ሁሉ ለመናገር ነው ቃል የምገባው። እግዚአብሔር ቢረዳ እነዚህን 5 ነገሮች ሰው እስኪያደርጋቸው ድረስ ከቻልኩ እስከምሞት እናገራለሁ። እናንተም በጸሎት ካሰባችሁ እና ካስጨረሰ። ስለዚህ የመጀመሪያው አንድ ምዕራፍ መጽሐፍ ቅዱስ በቀን አንብቡ። ሁለተኛው ቤተክርስቲያን ሳትገቡ አትዋሉ። በቀን መግባት የማያስችል ተፈጥሯዊ ግዳጅ ከገጠማችሁ ደጅ ላይ ቁማችሁ ሂዱ። ሶስተኛው በሳምንት አንድ ቀን ቢያንስ አስቀድሱ። ውስጥ ገብታችሁ በሳምንት አንድ ቀን ቢያንስ ማለት ነው። አራተኛው ንስሐ ግቡ። ንስሐ እንዲያውም ምንድን ነው የምትባለው? ሌላኛይቱ ከእግዚአብሔር የተሰጠችን ልደት ናት የሚባለው። አንድ ልደት ከእናት አባት ተወልደናል። ሌላ ልደት ደግሞ በጥምቀት እንደገና እሷ ስትለበዝ ደግሞ እግዚአብሔር በንስሐ ልደትን ሰጠ። አዳም ከሔዋን እሱን የመሰለ ልጅ እንደወለደ ይላል አረጋዊ መንፈሳዊ የተባለ ሊቅ። አዳም ሔዋን ከምትባል ሚስቱ እሱን የመሰለ ልጅ እንደወለደ ክርስቶስ ከንስሐ ማኅፀን እሱን የመሰሉ ልጆችን ይወልዳል። ደስ አይላችሁም? አዎ፣ እዚያ ንስሐ ማኅፀን ውስጥ ገብተን እንደገና ክርስቶስን የመምሰል አባታችን እግዚአብሔርን የመምሰል እድል አለን። እሱ የመንፈስ ቅዱስ ጉልበት ስለሆነ ነው አቤቱ ጉልበት ሆይ እወድሃለሁ እንድንል የፈለግኩት። ንስሐ ግቡ። የመጨረሻው ጸልዩ። ሳትጸልዩ አትብሉ። ሳትጸልዩ እቤት አትውጡ። ብትችሉ ስግደት ስገዱ። ጥቂት ስገዱ። ትንሽ ከቻላችሁ 41 ካቃታችሁ 21 ካቃታችሁ 7 ካልሆነ 3። ይኸውላችሁ እኛ ለእግዚአብሔር ስንሰግድ ሰይጣን ከእኛ እግር ይወድቃል። ሰው ለእግዚአብሔር ሲንበረከክ የሚያንበረከኩት ከእሱ ስር ይንበረከካል። ዳዊት ለእግዚአብሔር ይንበረከካል። እግዚአብሔር የዳዊትን ጠላቶች ለዳዊት ያንበረከካል። ቀመሩ ይህን እኛ ለእግዚአብሔር እንንበረከክ፣ የሚያንበረከኩንን አጋንንት ደግሞ እግዚአብሔር ያንበረከካቸዋል። ሰው ለእግዚአብሔር ሲንበረከክ ትልቅ ነገር ነው። ስለዚህ ጥቂት ስግደት በቀን ስገዱ። ጸልዩ። ጸሎት አታቋርጡ። ለጸሎታችሁ ደግሞ ቀመር አታብጁለት። ማለት ነው ዛሬ ንጹህ ነኝ ልጸልይ፣ ዛሬ ረክሻለሁ አልጸልይም። በቃ ሁልጊዜ ዝም ብላችሁ ጸልዩ። ሁልጊዜ ጸልዩ። ይህን ያደረግን እንደሆነ እግዚአብሔር ጉልበት ይሆነናል ልላችሁ ፈልጌ ነው። መድኃኔዓለም ለሁላችንም ጉልበት ይሆነን። የትንሣኤውን ብርሃን ለሀገራችን ያብራልን። የጨለመብንን ነገር ሁሉ በትንሣኤው ብርሃን ያርቅልን። ለተጨነቁ ሁሉ መድኃኔዓለም ሰላምን ይስጥልን። አቤቱ ጉልበቴ ሆይ እወድሃለሁ። ወስብሐት ለእግዚአብሔር።
ደግማችሁ እግዚአብሔርን አመስግኑ። ኃይል ሆኖ ጉልበት ሆኖ አነሳስቶ አምቶ እዚህ አስቀምጦ ይሄን የበረከት ቃል የሚያጽናና የሚያሳርፍ ድምፅ ያሰማንን እግዚአብሔር ደግማችሁ አመስግኑ።